በደም ተለውሰሽ ሳለሽ በመንገድ አገኘውሽ አለ። ልትሞቺ እያጣጣረሽ መንገድ ላይ አገኘውሽ። እንደዚህ ቀና ብለሽ ስትይ በሕይወት ኑሪ አልኩሽ። ሁለንተናዊ ፈውስ፣ ተስፋ መቁረጥ፣ ብቸኝነት፣ የኃጢአት ሲቃይ፣ የሰይጣን ዲፕሬሽን ከእጁ የነጠቀኝ ኢየሱስ ነው። ሊገለን እያመቻቸን ሊያርደን ሲል ኢየሱስ ነው ጣልቃ ገብቶ ነቅሎ ከእጁ ላይ ያወጣን። አሁን እግሩ ላይ አምጥታ ውሃ የምትደፋው ሴት አሁን እኮ አመንዝራ ናት፣ ኃጢአተኛ። እስቲ እግዚአብሔር ሰው ሆነ የገለጣት ሲሉ ስምዖን አለ እኔ እዚህ ስገባ እንግዳ ብለህ ጠርተኸኛል፣ የእግር ውሃ አቅርበህልኝ አለ። አላቀ እቺን ሴት ታያታለህ አለ። ከገባሁበት ሰዓት ጀምራ እግሬን በሽቶ እያጠበች በእንባዋ እያራሰች በፀጉሯ እያበሰች ብዙ ይቅር የተባለ ብዙ ያደርጋል። ካንተ በላይ እሷን ነክቻታለሁ። ስጋዬ ይሄ እንዴት አሪፍ መሰላችሁ! የሚያረጃ አይመስልም። ከ30 ዓመት በኋላ ቸርች እንገናኝ ደጋግፈን ማን ተረፈ ማንም አለ ተባብለን። ይሄ ውሸቱ ነው። በምንዝርና ተይዛም ያመጧት ሞታ ነበር። እንኳን ኢየሱስ እጅ ላይ የተቀጠቀጠ ሸንበቆ እኮ ናት። ደቃ አልቃ ተስፌል በቃ ሊገሉኝ ነው ብላ እግዚአብሔር ይባርካቸው ገፍተሩ አምጥቶ ኢየሱስ እጅ ላይ ጣሏት። ይገላታል ብለው የተቀጠቀጠ ሸንበቆ አመጡለታ። ተቀበላቸው፣ ያዛት። ለዚህ ያዛት። ጠንካራ ሸንበቆች ድንጋይ ሊወረውሩ ሲሉ ከእናንተ አሉት ኃጢአት የሌለበት ይውገራት ይላል። እንዲህ እያራገፈ ቀና ሊያረጋት እጁ ላይ የፈጠራት እናቷ ሆድ ውስጥ የገጣጠማት እኮ እሱ ነው። ሲያገለግል እኮ አግኝቷት ነው። ኃጢአት የሌለበት ይዟል እኮ ድንጋይ ባይዘው። እሱ ሲነግር እሱ ፊት ግብዝ መሆን አትችልም። ጎንንም ውስጥንም ነው የሚያየው። ባይዘው በድርጊት ብቻ ሳይሆን ልብ ላይ ያለውን ሁሉ ስለ እንዲህ ሲነግር ክሮስ የሚያደርግ ስፒሪት ሶል ቦዲ ነው የሚበትነው እንጂ ሰው እኮ ግብዝ ነው ተቃላል። እንደዚህ ስለ አላረኩም ብሎክ ይወረውራል። ኢየሱስ ፊት አትችልም። እስቲ አሜን በላ። ሰው ፊት ልትወረውር ይችላል፣ ኢየሱስ ፊት አትችልም። ድንጋያቸውን ሁሉም እየጣሉ እየጠገናት ነው ተቃለ። የተሰበረችውን እሱ ማንም እንደማይወረውር ያውቃል። መወርወር ካለበት እሱ ነው የሚወረውረው፣ ኃጢአት የሌለበት። ከኢየሱስ ውጭ ሁሉም ኃጢአተኛ ነው መሬት ላይ። አሜን በሉኛ። በጣም ትንሽ ኃጢአተኛና ትልቅ ኃጢአተኛ፣ ብዙ የሰራና ትንሽ የሰራ እንጂ ሁሉም ኃጢአተኛ ነው። እሱ ብቻ ነው ጻድቅ። ለወርውር ካለ መግደል ይችላል። እሱ ግን መግደል ከጀመረ እሷን ብቻ አይደለም በሙሉ ማንም እንዳይወጣ ብሎ ሁሉ ነው የሚገለው አይደል? የተያዘ ኃጢአተኛና ያልተያዘ ኃጢአተኛ እኮ። ከዛ እያስተካከላት ድንጋይ አይደል ኃጢአት የሌለበት ይውገራት ሹልክ ሲሉ እሱ ሰርቶ ጨርሷታል። ዞር ሲል የሉ አንቺ ሴት እንኳን ኢየሱስ እጅ ላይ ወደቀን። ሲጠራ አንቺ ሴት አለ። የተቀጠቀጠ ሸንበቆ እንደማይሰብርም ታውቀው። አንቺ ኃጢአተኛ ብሎ አልጀመረም። አንቺ ሴት ከሳሾች ሴት አለ። እሷ ራሱ መታጠፊያው ጋር ራሱ የሉም ተቃላ አሯሯጣቸው። ደሞ የድሮ ሰው ሲሮጥ ፈጣን ነው እንጂ ጌታ ሆይ ሁሉም የሉም ሄደዋል አይደለች። በጣም ተስፈኛ ቃል ሄደዋል ስትል እኔም አልፈርድብሽም፣ ደግመሽ ኃጢአት አትስሪ፣ በሰላም ይዤ። የተቀጠቀጠ ሸንበቆ አለመስበር አይደለም አቃንቶ ቀጥ አርጓት። ባይዘወይ ሌላ አገር ሂጂ አይደለም ያላት፣ እዛው እነሱ ሰፈር ነው ተመለሰ ሄደችው። እዛ ሰፈር እዛ ድንጋይ እንደዚህ እያደረጉ ያመጧት ሰዎች መሀል እዛው ምኩራብ ውስጥ የዳብራ ሕግ ስሰማ አንቺ ሲሉ ኃጢአት የሌለበት የሚለውን ሰምተሃል? የተያዘና ያልተያዘ እኔን ደግሞ የጣልከኝ ኢየሱስ እጅ ላይ ነው። ፈራጅ ከሆነ እሱ ነው ፈራጅ፣ እሱ ነው ሂጂ ያለኝ። ምሮኛል። ሲምረኝ ግን ዝም ብሎ ምሮኝ አይደለም። ሰበኪዋለሁ፣ ነግራቸዋለሁ። ዝም ብሎ ምሮኝ አይደለም፣ ወስዶት ነው። ጉዳዩ ያስገድላል። ሕግ እየጣሰ አይደለም።
ሕጉን የጠበቀው እሱ እኔ ቦታ ገብቶ እኔን ነፃ አድርጎኝ ነው። አገልጋይ ነው፣ የተዋረደ ነው እንጂ እግዚአብሔርን በቃ አንተ አልክ ትቼዋለሁ ብሎት አይደለም። እግዚአብሔር ኃጢአት ላይ ፔናሊቲ ሲሪየስ ነው እና እሱ ገብቶልሻል አንቺ ውጪ፣ እሱ ይቀጣል ወስዶላት ነው። አልፈርድብሽም ማለት ሂጂ። ስንት ሰው አለ መጽሐፍ ቅዱስ በዚህ አይነት ታሪክ ባላቸው ሰው የተሞላ አይደል እንዴ? ያቺስ ሽቶ እግሩ ላይ ያፈሰሰችው እዛ አይነት አይደለች እንዴ? ሮጣ መታኩ ሽቶ ይዛ ስገባ እግሩ ላይ ስደ ምንድነው ያሉት? እዛ የተሰበሰቡት ፈሪሳውያን ደግሞ ይላቸዋል እኮ አሁን ይሄ ሰውዬ እንደው በእውነት ትክክለኛ ሰው ቢሆናች ሴት ማን እንደሆነች አያውቅም? ያውቃል፣ እያወቀ ነው። አሁን እግሩ ላይ አምጥታ ውሃ የምትደፋው ሴት አሁን እኮ አመንዝራ ናት፣ ኃጢአተኛ። አሁን እንዴት አድርጎ እስቲ እግዚአብሔር ሰው ሆነ የገለጣት ሲሉ ስምዖን አለው። መጽሐፍ እንደዚህ የልባቸውን አውቆ የሚል ቃል አለ። ሳታወራ ባይዘው ያስ እንደዚህ እዚሁ ሲመላለስ ይሰማዋል። ባይዘው ሐሳብ የሚሰማ እኮ ጌታ ብቻ ነው። ሐሳብ ይሰማል። ታውቃለህ፣ እኛ እኮ የተወራ ራሱ እኮ አይገባንም። የተወራ ተብራርቶ የተነገረ ራሱ እኮ በደንብ አይገባንም። እስቲ ድገመው ነው እኮ የምንለው። ጌታስ እዚህ ውስጥ ገና ሲመላለስ ስምዖን አለው ሲለው እኔ እዚህ ስገባ እንግዳ ብለህ ጠርተኸኛል፣ የእግር ውሃ አቅርበህልኝ አለ። አላቀረብኩም። እቺን ሰጣታለህ አለው ለሚለው ባይዞ አቶ ስምዖን ፈሪሳዊ ናቸው። ቀሚሳቸው ርዝመቱ ከገባሁበት ሰዓት ጀምራ እግሬን በሽቶ እያጠበች በእንባዋ እያራሰች በፀጉሯ እያበሰች ብዙ ይቅር የተባለ ብዙ ያደርጋል። ካንተ በላይ እሷን ነክቻታለሁ። ስላላወቅኳት አይደለም ምሪያት። እስቲ አሜን በል። አቶ ስምዖን ጌታ ይባርካቸው። በእውነት ኢየሱስን መጋበዝ ቀላል ነገር አይደለም። ኢየሱስ ቤታቸው ድረስ መምጣቱ ቀላል ነገር አይደለም። በጣም ትልቅ ነገር ነው ያደረጉት። እቺ ሴትዮ ግን ኢየሱስ መቃብር ጋር መጣለች። ቀጠለ ህይወቷ፣ አቆማት። ቀጥ አድርጎ ባለ ታሪክ ለጴጥሮስ ኢየሱስ ተነስቷል ብላ የሰበከችው የመጀመሪያ ትንሣኤ ሰባኪ እቺ ሴትዮ ናት። የተቀጣቀጠ ሸምበቆ አይሰብርም፣ የሚጤስ ጧፍ። እኔ በእውነት አንድ ልጨምርላችሁ ነው ይብቃኝ። ዘኪዮስ የሚሉ ሰው ትዝ ይላችኋል? እኔ እንደው ገር አጭር ነበር ይላል። አጭር ኖርማል አጭር አይደለም አይደል? መጽሐፍ ቅዱስ ኦልሞስት ብዙዎቹ አጭር ሊሆን ይችላሉ። አጭር ማለት በጣም አጭር። በጣም የሚገርም ሰውዬው ባለጠጋ ነው ይላል። ባለጠጋ ከዛስ ኢየሱስን ማየት ፈለገ የሚል ቃል ባይዘው እከፍላለሁ ተሸከሙኝ ቢል አይሸከሙትም? ይሸከሙዋል። ማንም ግን አልፈልግም አለና የሾላ ዛፍ ላይ ወጣ ይላል። ቀላል ትጋት አይደለም። አሁን ስንቶቻችሁ ነው ዛፍ መውጣት የምትችሉት? በእውነት ነው። አሁን ባለጠጋ ሆኖ በጣም የተከበረ ሰው ሆኖ ዛፍ መውጣት ቀላል ነገር ነው እንዴ? ምን ዛሬ እንዴ እርሱም ነው እኮ የሚባለው። ዛፍ ላይ ወጥቶ እንዲህ ተንጠልጥሎ መጋፋት አይችልም። አቅም የለውም ሰውየው። ደሞች እንትንም አለችው ገንዘብ አለኝ እንዴት እጋፋለሁ ይላል። እንደዚህ ሲሆን ኢየሱስ እንደፈለገው አወቀ። ህዝቡ ይሄ ኃጢአተኛ ኢየሱስ ጌታ እንደዚህ እየሄደ በሰላም ረጅም መንገድ አብሮት የመጣ ሰው እያለ እንደዚህ ዘኪዮስ አለ። እንዴት አስበዋል? እንዴት ሾክ እንደሚያደርግ ኢየሱስ ሲጠራው ዘኪዮስ አለው። መሲሁ አቤት አለ። ዛሬ ባንተ ቤት ገባ ዘንድ ይገባኛል አለው። እሱ ለማየት እኮ ነው እና ቤት ልግባ አለው። እኔ አዎ አንተ ቤት ገባ ዘንድ ይገባኛል ናውረድ አለው። ቅድም የከለከለ አትገባ ማታይ ምናምን ያለ በሙሉ ዘኪዮስ ቤት ስንት ወንበር አለው? እኔም አብሬ ገብቼ መቀመጥ ብችል። ወዲያው ቪአይፒ ያደረገው ኢየሱስ ሰውየው ናውረድ አለው። ወረደ። ሲወርድ ሰውየው መነካቱን የምታውቀው ዘርፌ የወሰድኩበትን ሰውየው 4 እጥፍ መልስለታለሁ። ኢየሱስ ነካው። የተዋረደውን ኃጢአተኛውን ሰውዬ እመልሳለሁ አለ። ካንተ ጋር ሆኜ ምንም ቦን ይቀለኛል አለ።
ያላንተ ያ ሁሉ ነገር ይቅርብኛል። በቃ እኔ ካንተ ጋር ነው መኖር የምፈልገው እና ይምጣ አለ። የወሰድኩበት የዘረፍኩት ያሰቃይ ይምጣ እመልስላችኋል በመድዳል። ጌታ ኢየሱስ ክርስቶስ ገባና ቤቱ ዛሬ ለዚህ ቤት መዳን ሆኗል። ሁለንተናዊ ፈውስ፣ ተስፋ መቁረጥ፣ ብቸኝነት፣ የኃጢአት ሲቃይ፣ የሰይጣን ዲፕሬሽን። ክፉ ነው ሰይጣን፣ ነፍሰ ገዳይ። ያዳነን ኢየሱስ ነው። ከእጁ የነጠቀኝ ኢየሱስ ነው። ሊገለን እያመቻቸን ሊያርደን ሲል ኢየሱስ ነው ጣልቃ ገብቶ ነቅሎ ከእጁ ላይ ያወጣን። በደም ተለውሰሽ ሳለሽ በመንገድ አገኘውሽ አለ። ልትሞቺ እያጣጣረሽ መንገድ ላይ አገኘውሽ። እንደዚህ ቀና ብለሽ ስታይ በሕይወት ኑሪ አልኩሽ። ታሪካችንን የቀየረው ኢየሱስ ብቻ ነው። የለም ሌላ። ተዋርዶ ነው ከፍ ያደረገን። ዝቅ ብሎ ነው ያወጣን። ያለንበት መጥቶ ነው ያለበት የወሰደን። እንደዚህ አይነት አገልጋይ ዲዘርቭ ብናመሰግነው ብናከብረው ይገባዋል። ሲያንሰው ነው ብንኖርለት ብንሞትለት ዋጋ ብንከፍል ለኢየሱስ ይገባዋል። በማጆሪቲ ተሰብስበን እንደነናል አልዳን እንደሱ አይደለም። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ አንተ ውስጥ ገብቶ ቁጭ መንፈስ ቅዱስ ማደሪያው ስትሆን ምን እርግጠኛ ነህ መሰለህ? የቤዛ ቀን የሚባል ከፊት አለ። ለቤዛ ቀን መቼ ነው? ኢየሱስ ለዛን ቀን ዋስትና እግዚአብሔር ከሰማይ የሚሰበሰበው የቸርች ነው ብሎ አይደለም። ታተሟል ግንባሩ ላይ ብራንዱን ይኸው ነው የሚለው። ሆሊ ስፒሪት አለው። መተተኛ ደጋሚ ምናምንስ I think ኤስ ይመስለኛል። ሳታን አክቲቬትድ የኔ የሆኑትን የእግዚአብሔር የሆኑትን በክርስቶስ ያመኑትን ቦርን አጌን የሆኑትን ብቻ መላእክት ከምድር ዙሪያ ይሰበስቡናል። ታውቃለህ? ያ ቀን ምን አለ ዛሬ ቢሆን ባርጋውን አስበዋል። እነ ሚካኤል እነ ገብርኤል ዋናው ነው የሚመጣው። ዋናው እሱ ነው። በቃ የሳልቬሽን ፉልፊል የመንፈሳችንን ተቀብለን የነፍሳችንን ተቀብለን አሁን የስጋ ደግሞ ከፊታችን ስጋ ይሄ እንዴት አሪፍ መሰላችሁ! የተዋረደ ነው። በቃ ሰዓት ስታደርጉለት ስታለብሱት የሚያረጅ አይመስልም። ከ30 ዓመት በኋላ ቸርች እንገናኝ ተደጋግፈን ማን ተረፈ ማንም አለ ተባብለን ይሄ ውሸቱን ነው። አለ ዘላለማዊ አካል የእርሱን ክቡር ሥጋ እስኪመስል እሱ ራሱ ሁሉም ባስገዛበት ኃይል ይቀይረናል። ሰብሰብ አድርገውን ታውቃለህ። እስከ ደመና እንሄዳለን። ጌታችን ይመጣል። ኢየሱስ እንወድሃለን። እስቲ ጮክ በሉና ማራናታ በሉት። እስቲ ድገሙና እስቲ ጌታ ኢየሱስ ሆይ ቶሎና በሉት። እስቲ እርግጠኛ ያልሆናችሁ ሰዎች እርግጠኛ ሁኑ ዛሬ። መንፈስ ቅዱስ መሞላት አለብህ። እርግጠኛ መሆን አለብህ። አለበለዚያ የመጀመሪያውን ትንተይድን በኋላ ሰከንድ ተርን እስኪመጣ ድረስ 7 ዓመት ካወረጋ አትችለውም። መሬት ላይ እንኳን ዋናው ተለቆ የቀረና በጨፍራ ራሱ ያለውን ሲቃይ ያየ ነው። ስለዚህ ግድ የለም እዛ ሄደን እሱ እዚህ የፈለገውን ያርግ። ለ1000 ዓመት እንመጣለን። ታማኙ አገልጋይ ዝቅ ብሎ ተዋርዶ ድነታችንን ሰርቶታል። ሰማይ እግዚአብሔር የሚቀበለው በክርስቶስ ኢየሱስ በኩል የመጣ ሰው ብቻ ነው። እግዚአብሔር አገልጋዩን ያከብረዋል። ምርጤ ነው ብሏል። የተቀጠቀጥክ ልትሆን ትችላለህ። የሚጤስ ጧፍ ልትሆን ትችላለሽ። ኑ እሱ እጅ ላይ ኢየሱስ ጋር ነው ኑ የምንላችሁ። ጀምረናል። መሬት ኢሉዥን ምናምን አይደለም። በጣም የሆነ ቆንጆ ታሪክ አይደለም። መንፈስ ቅዱስ በእኛ ውስጥ አድሮ ይመሰክራል።
የርስታችን መያዣ መንፈስ ቅዱስን ተቀብለነዋል። ቦርናጌን ኦፍ ኮርስ በምን ታውቃለህ? መንፈስ ቅዱስ በእኔ ውስጥ አለ። ሌላ ማረጋገጫ አልፈልግም። መንፈስ ቅዱስ በእኔ ውስጥ የመንፈሱን ዋስትና